ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እኔ ምላችሁ ነገር ቢኖር ማለት ነው ጓደኞቼ፣ እዚህ ቲክቶክ ላይ ወታ መታጨስ ልጅ ወታ ላይ ብላይ እንደፈለገች የምትወልጅ እስኪ አትስደቧት፣ ተዋት። በቃ የራሷ ችግር ሊኖርባት ይችላል እኮ። ሰው ወዶና ፈቅዶ እኮ አይደለም ውጭ ላይ እንደዚህ ሚዲያ ላይ ወጥቶ እንደፈለገ የሚሆነው። በተለይ ስደት ሀገር የምትኖር አሉ አይደል? እንደ ኢትዮጵያ ላይ ቁጭ ብለው የእህቷን ብር እየበላች ቁጭ ብላ እንደፈለገ ጫት ቤትና ሻለሻለት ምዞር አሉ እኮ። ወንድም እህት ተብዮች አሉ አይደል እንዴ? የእህቷን ብር የእህቱን ብር እየተቀበለ ሽሻ ቤት ጫት ቤት እንደፈለገ እየዞረ እቺ እኮ የራሷ በደል ይኖራታል። እቺ እኮ የራሷ ስቃይ ይኖራታል። እናቴ ትሙት። አሁን ለምሳሌ እውነት ለመናገር እቺ ልጅ ስታጨስ እናንተ ያቺ ላይቭ ላይ ገብታ ስታጨስ ያቺን ልጅ ምንድን ነው ማድረግ ያለባችሁ? መምከር፣ ደህና ኮመንት መጻፍ፣ ደህና ነገር ማድረግ። እኔ ብዙ ጊዜ ነው ሚዲያ ሰው አይደለሁም በነገራችን ላይ፣ ግን አያለው ገብቼ ኮመንት አልጽፍም፣ ዝም ብዬ ነው የምወጣው። ለምን ያቺ ልጅ ስታረግ የምታረገው ነገር ለእናንተ ሊያስደስታችሁ ይችላል። ኦኬ አሁን እዛ ጋር ምንድነው ማድረግ ያለባችሁ? ደህና ኮመንት መጻፍ፣ ወይም ደግሞ ልጅ ደህና ሰው ስልክሽን በውስጥ ላኪልኝ ብላችሁ ያቺ ልጅ ማውራት። ያቺ ልጅ እኮ ምክር ፈልጋ ነው የሚመክራት፣ ሰው ፈልጋ ነው፣ ሰው ፈልጋ ነው የወጣችሁ። ማናችንም ከጀርባችን ብዙ የተደበቁ ክፉ ነገሮች ይኖራሉ፣ ግን እንደነሱ ፊት ለፊት ስላልወጣን ነው። እኔ ከዚህ በፊት ሳውዲ ስሰራ ጓደኛ ነበረችኝ፣ አሁን ዱባይ ነው ያለሁት። ጓደኛ ነበረችኝ እና በስልክ ነው የምንተዋወቀው፣ በስራ ቦታ ነው፣ አንድ ቦታ ነው የተገናኘ ነው። እና እቺ ልጅ የሆነ ሰዓት ላይ ስራ ቦታ ተለያየን። እኔም ስራውን ጥዬ ወጣ፣ ሌላ ቦታ ገባሁ። ከዛ እቺ ልጅ ቲክቶክ ላይ የሆነ ጊዜ ፊት ለፊት ላይቭ ላይ ወጣች። ሙስሊም ናት፣ ጸጉሯን ክፍት አድርጋ እያጨሰች ምን እያለች ወጣች። እንደዚህ ላይቭ ላይ ማለት እንደ አጋጣሚ እኔ ቤት ቁጭ ብዬ ገባሁ። ላይቭ ላይ ስገባ እሷን አገኘኋት። ከዛ ምንም ማለት ኮመንት ግን የሚሰድቧት ስድብ የሚያቃትም የሚሰድቧት ስድብ ለጆሮ ላይንህ የሚያስጠላ ስድብ ይሳደባል ማለት ነው። እኔ ምንም አልጽፍም፣ ምንም አይደለም። ምክንያቱም ያቺ ልጅ የሆነ ነገር ሊኖራት ይችላል። ብዙም አንተዋወቅም፣ ስራ ቦታ ነው፣ 2 ወር ነው፣ ግን በስልክ እናወራለን። ከስራ ከወጣሁ በኋላ በቃ እቺ ልጅ ቆይቺ ልጅ ምን ሆና ነው ብዬ ለራሴ እንትን ማለት ጀመርኩና እስኪ ስልኳን ልደውል ብዬ ስደውል ምን ሆነሽ ነው አልኳት። እየጠጣች ምናምን ነበር ወጣችሁና ምን ሆነሽ ነው እንደዛ የምትሆኚው? አንቺ ቢያንስ እኮ ራስሽን ሸፍነሽ አትወጪም እንዴ ከወጣሽ? አጭሽ ማጭሱንስ አጭሽ፣ ግን ራስሽን ሸፍነሽ የለበሽው ልብስ አይተሽዋል ምናምን ብዬ በውስጥ ገብቼ በስልክ አወራኋት። ሳወራት ትልቅ ተጀርባ የተደበቀ ነገር አለ። ያ ነገር ምንድን ነው? ምን ሆነሽ ነው እስኪ ንገሪኝ። ለኔ ለሶስት ነገር እኮ ሊቀልሽ ይችላል፣ ንገሪኝ ለኔ አልኳት። ምንም የሰፈርሽ ልጅ ባለው ምንም ትንሽ ቀን ብንገናኝ እህትሽ ነኝ፣ የስደተኛ እህትሽ ነኝና ንገሪኝ አልኳት። ስትነግረኝ በጣም ይከብድ። እኔም ያለፍኩበት መንገድ ነው እሷ እያለፈችው አለችው። በአንድ ቀን እናቴንም አባቴንም በተመሳሳይ ሰዓት አጣኋቸዋለች። በተመሳሳይ ሰዓት እናቴንም አባቴንም አጣኋለች። ለእናቴ ደግሞ አንድ ነኝ አለች። እነሱ ለእኔ ነበር የሚኖሩት፣ እኔ ለእነሱ ነበር የምኖረው አለች። በምን ምክንያት አላቅም፣ በምን ምክንያት እንደሞቱ ራሱ አላቅም። 6 ከመጣች 8 አመቷ ነው ልጅቷ። ትንሽ ሆኜ ነው የመጣሁት አለች። አክስቴ ናት ያመጣችኝ አለች። ብቻ እቺ ልጅ የሚመክራ ሰው ስለሚያስፈልጋት በውስጥ ከኔ ጋር ስታወራ እየቀለላት መጣችና እንዳለ ምስጢሯ መናገር ጀመረች። እሺ ሌላስ ነገር ብዙ ነገር ያለ ነገርሽን ንገሪኝና ይሄ ነገር ይቀልልሻል፣ እስከ መጨረሻው ከህይወትሽ ታስወጪዋለሽ። አላህ እነሱን ጀነትን ፍርዶስ ይወፍቃቸው። አንቺ ደግሞ ለወደፊት እነሱን ለማስጠራት እነሱን የመሳሰሉ ልጆች ወልደሽ ደህና ትዳር ይዘሽ ትኖሪያለሽ አልኳት። አልችልም አለች። ትችያለሽ አልኳት። ምክንያቱም እኔም በጣም የተጎዳውበት ጊዜ ስለሆነ ማለት ነው። ምክንያቱም ፋዘር ሲሞት ፋዘርና እኔ በጣም ቅርበት ስላለን ሴት ልጆች በነገራችን ላይ አባቶቻቸው ነው የሚወዱት።
እኔ እውነት ለመናገር አባቴ ነበር በጣም የምወደው። እናቴንም እወዳለሁ፣ ግን አባቴ ነበር በጣም የምወደው ማለት ነው። እና አባቴ ለእኔ ወንድም የለኝም፣ እንደ ወንድምም እንደ ጓደኛ ብዙ የለኝም። እንደ ሁሉ ነገር ነበር ማማከረው። ይህን ከትምህርት ቤት ስመጣ ራሱ ትምህርት ቤት ላይ ቆሞ ጠብቆ ይዞኝ የሚመጣ ነበር እሱ። በቃ በጣም የሚጨንቀው ነበር። እኔ ከሌለው ምግብ አይበላም ነበር፣ እሱ ከሌለ እኔ ምግብ አልበላም ነበር። በጣም ፍቅራችን የተለየ ነበር እና አጋጣሚ በቃ ያው ፈጣሪ የወደደውን ነገር ነው የሚያደርገው እና የወደደውን ሰው ነው ደግሞ የሚወስደው። ሙዛ አባቴ ሲሞት በጣም ተጎዳው። ወደ ውጭ የሚሄድበት ጊዜ ነበረ። ሜዲካል ሆስፒታል ምናምን ዝግጅት ላይ ነበር። ልክ 40ውን እንዳወጣው ነው ወደ ሳውዲ የበረርኩትና እና እቺ ልጅ እሺ ያልኳት፣ ንገሪኝ፣ ሁሉም ነገር ካለ ንገሪኝ፣ ከህይወትሽ ለአንዴና ለመጨረሻ አስወጪው አልኳት። እሺ ያለችኝ፣ አስወጣችሁ ነገረችኝ። በቃ የያዘችውን ያለ ብዝዝ አድርጋ እሺ ያልኳት እና የሆነ ልጅ እንዳጋጣሚ ፌስቡክ ላይ ተዋወቅኩታለች። እሺ ያን ልጅ በፌስቡክ ላይ ስትዋወቀው ማውራት ጀመርናለች። ያን ልክ 2 ወር 3 ወር ሲሆነ ወደ ፍቅር ግንኙነት ጀመርናለች። እሱ ክፍለ ሀገር ነው፣ እዚህ ነች እና የሚያወራኝ ነገሮቹ ምላሶቹ ከቅቤ በላይ ናቸው። በቃ ልክ ሲያወራኝ ሰውነቴ ሁሉ ይነዝረኝ ነበር አለች። ጉድ እኮ ነው። ሰውነቴ ሁሉ ይነዝረኝ ነበር ሲያወራኝ አለች። እሺ በአካል ብትገናኝ እንዴት ልትሆኚ ነበር አልኳት። እና እያወራን ስለ ፍቅር በቃ ስለ ወደፊት ኑሯችን ምናምን በጣም ያወራኝ ነበርና እያወራን መጨረሻ ላይ የሆነ ምንድነው ብር ተበደርኩና ላኩለት ለባጃጅ አንሶኛል ሲለኝ 3 ወር ነው ያወራነው አለች። በቃ በጣም ስላስረሳኝ አዘኔን ስላስረሳኝ ብዙም ባረሳውም ሙሉ በሙሉ ባረሳውም እውነት ለመናገር አለች ጠዋት ለእናቴ ካለቀስኩ ማታ ለአባቴ ብዬ ነበር ማለቅሰው አለች። እውነት ለመናገር ተራ በተራ ነበር ማለቅስላቸው አለች። ጠዋት ከተነሳ ለእናቴ ያለቅሳለሁ አለች፣ ማታ ላይ ስተኛ ደግሞ ለአባቴ ያለቅሳለሁ አለች። ምክንያቱም እቺ ልጅ ምንድነው እናንተ ያቺን ልጅ ገብታችሁ ላይ ከመውቀሳችሁ በፊት ጀርባዋ ላይ ብዙ የተደበቀ ነገር ይኖራል። ያንን ነገር ምንድነው ብላችሁ በውስጥ ስልክሽን ወይም ኮመንት ላይ ጽፋችሁ ስልክሽን ላኪልኝ ብላችሁ እቺ ልጅ ሁሉ ነገር ብትሏት ያቺ ልጅ ወደ ራሷ ነገር ትመለሳለች። እውነት ለመናገር አሁን እቺ ልጅ ያለችበት ኑሮ እንዴት አባቱ የሚያስቀና ኑሮ መሰላችሁ። በጣም ጓደኛው ከኔ ጋር በጣም ተቀራረብን። በጣም በቃ ቅርበታችን የሌለ ሆነ። ነገረችኝ፣ ሁሉም ነገር ነገረችኝ እና እንደዚህ በቃ እያወራን እያለ ለባጃጅ ሲለኝ ለባጃጅ ተበድሬ ከጓደኛዬ 5000 ሪያል ተበድሬ ላኩለታለች። ለእኔም አልነገረችኝም ይሄን ነገር ስትልክ እውነት ለመናገር ምክንያቱም ብዙ አናወራም ነበር፣ ብዙ አንተዋወቅም ነበርና ላኩለታለች። ያን ብርም የሆነ ተወሰነ ብርም ልካለሁ አለች። ለሻይ ቡና ብዬ ምንም እያልኩ ልካለሁ አለች። ባጃጅ ገዛው እየሰራው ነው ይለኛል አለች። እየሰራው ነው፣ ደህና ስራ ነው። ወደ መኪና እንቀይራታለን ታያለሽ እኮ እንገባና ተቀብሰን ወደ መኪና እንቀይራታለን ይለኛል አለች። ራሷን ቀይራት እንጂ። ከዛ እውነት መጥፎ ነገር በህይወታችሁ ሲመጣ ለምን ብላችሁ አትበሉ። እናቴ ትሙት ፈተና አለ። በፈተናዎች መሀል ላይ ደግሞ ተፈተነ ስታልፍ ጥሩ ነገሮችም አሉ። ለምን ተፈተንኩ፣ ለምን ይሄ ነገር አጋጠመኝ፣ ለምን ይስቀል፣ ለምን በኔ ብቻ አትበሉ። ከኋላችሁ ብዙ ደስታ ያላቸው ነገር ደስታ ያለ ነገር ብዙ ነገሮች አሉ፣ ብዙ የሚመጡ ነገሮች አሉ። በፈተና መንገድ ላይ ስታልፉ ደግሞ ደስታ ይመጣል አላንተ። ምክንያቱም እቺ ልጅ የሱ የመጣባት ነገር አስተምሯት ነው ያለፈው። ይሄ ልጅ አንድ ቀን 40 ቀን አለች በጣም ብዙ ብር ልኬለታለሁ ቢቆጠር እስከ ኢትዮጵያ እስከ 400,000 ብር ምናምን ሆናለች። አንድ ቀን ደግሞ ዝግጅት ላይ ነበርና አለች 1 ሚሊዮን ብር ቤት አግኝቻለሁ ብሎ በቃ ክፍለ ሀገርም ብር ስላለኝ የክፍለ ሀገሩን ብር ራሱ አውጥቼ ወደ እሱ አካውንት ልልክ ምንም የቀረኝ ነገር አለ እየወሰወሰኝ ነው አለች። ከዛ ይሁን ነገር ይመጣና ታይ አታድርጊው፣ ይሄን ነገር ታይ አታድርጊው ይለኛል በጆሮዬ። ከዛ አንድ ጓደኛዬ ስመክራት ቆይ አታድርጊው፣ ይሄን ሰውዬ ፈትኙ አልኳት አለች። አልፈትነውም በራሴ አውረዋለሁ አለች። አንድ ቀን ሴትዮዋ አባያ ቤት አላት አለች፣ የአባያ ሱቅ አላት አለች ሳውዲ ላይ። ከቤት ይዛኝ አባያ ልሸጥ ሱቅ ይዛኝ ሄደች። እሷ የሆነ ስራ የሆነ ሰርግ ነው ምንድነው ለመሄድ እኔን እዛ ሱቅ አስቀምጣኝ ሄደች። ሱቅ ስታስቀምጠኝ እኔ ደግሞ ዋይፋይ እዛ ስላለ አንስቼ ኦንላይን ሳገኘው ደወልኩለት። ሰላም ፍቅር እንዴት ነህ ምናምን ብዬ ስለው ፍቅር የምን ፍቅር አንቺ ደግሞ ነገርሽ አፍሽ ላይ ያለው ፍቅር ነው እንዴ?
እስኪ ስለ ወደፊት ኑሯችን፣ ስለ ብር፣ ስለ ገንዘብ አውሪ። ፍቅር ምንድን ነው? ፍቅር እኮ ገንዘብ ነው ዛሬ ብሎ አለኛች። ፍቅር እኮ ገንዘብ ነው። ይሄ ሰውዬ ሰላም ሁሉ ስለው በብር ነው ሰላም ብለዋለች። ሀይ ልለው ብር አለበት አለች። ሰላም ልለው ብር አለበት አለች። በቃ ይሄን ሰውዬ ከህይወቴ ማስወጣት አለብኝ ብዬ አንድ ቀን 3 ቀን ድረስ ዘጋሁት አለች። 3 ቀን ድረስ ዘጋሁት አለች። እስኪ ይወደኛል ወይስ አይወደኝም አላወራሁትም 3 ቀን ድረስ አለች። ፈተናው በሰው ሳይሆን በራሱ ፈተነችው። ይሄ ሰውዬ አይደውልም፣ አይጽፍም፣ ምንም አይልም። ከዛ ራሴ ምን ነው ጠፋ ክሳ እንደተበላ ቁጣጣ ላደረከኝ ብዬ ጻፍኩለት አለች። ለአንዴና ለመጨረሻ ልንገርሽ አለኛለች። ማስጠንቀቂያ፣ ከህይወቴ ውጪ። እኔ የ3 ልጆች አባት ነኝ፣ ባለ ትዳር ነኝ። በሚስቱ ቦይስ ያስደረገብኝ አለች። ሪከርድ አደረገችልኝ ሚስቱ አለች። ምንም አላልኩም፣ አልተሳደብኩም። ምክንያቱም ህይወቴን ሁሉ ቀይሮልኝ ነበረ። እሱ የመጣው እኔ ጋር የመጣው ሊያስተምረኝ እንደሆነ ገብቶኝ ተምሬበታል። በሱ ክፉ ነገሮች ተምሬበታል። የኔ እኮ በብዙ ብር ከፍዬ ህይወቴን ማልመልስበት ላይ ደረጃ ላይ ነበር ያለሁት። አልሐምዱሊላህ አሁን ደህና ነገር ላይ ነኝ። ተምሬበታለሁ። ምንም የምጎዳ ነገር የለም። እንደዚህ ነው፣ ይሄ ነው ታሪኬ ምናምን ብላ አጫወተችኝ። ከዛ በቃች ልጅ እያወራን አንድ የአዳማ ልጅ ነው፣ ሐዋሳ ናዝሬት ልጅ ማለት ነው። እና ከኔ ጋር ከአክስቴ ልጅ ጋር እንተዋወቃለን እና ስልክ እናወራለን። ስልክ ስናወራ ከዛ እኔ ጓደኛ አለኝ አልኩት ስለው፣ ግን ምርጥ ጓደኛ ያለች በጣም መወዳት ጓደኛ አለችኝ። ለምን እሷን አልድርልም? ለምን እሷን? ሰውዬው ባለሀብት ነው፣ በቃ ጅነን ያለ ባለሀብት ነው። አንቺ የምታውቂያት ነገር ከሆነ ሙስሊም ከሆነች ችግር የለውም። እናቴ ትሙት፣ ይኸው ልጅቷ ጽድት ብላ ነው የምትኖረው። 3 ልጆች ወልዳለች። ጽድት ብላ ናዝሬት ላይ ምን የመሰለ ቤት። ሰውዬው ባለሀብት ነው። መኪናው ምኑ በቃ። ክፉ ነገር በሰው አትስሩ። እናንተ የሰራችሁት ክፉ ነገር ልጅ ካላችሁ በልጆቻችሁ ነው። ልጅ ከሌላችሁ ደግሞ በራሳችሁ መጨረሻችሁን ያሳያችኋል። አንደኛ። ሁለተኛ ደግሞ የሰው አካውንት እየዞሯችሁ የምታዘጉ ሰዎች። ሶስተኛ ደግሞ አንድ ሴት ልጅ እዚህ ላይ ወጣ ስታጭስና ይሁን ነገር ስትሆን አትሳደቡ። ምን ሆነሽ ነው ብላችሁ ጠይቋት ልጅቷን። እናንተ ከመሳደባችሁ በፊት እስኪ አንቺ ምን ሆነሽ ነው እህቴ፣ ልምከርሽ፣ ተመለሺ፣ የሰው ሀገር ነው ያለሽ፣ በቃ እንደዚህ በሏት። አትሳደቡ። ስድብ ለማንም አይጠቅም። ስድብ መጥፎ መንገድ ላይ ነው የሚወስደው። ስለዚህ ካድጃ ነኝ። በሌላ በተመሳሳይ ሰዓት ደግሞ እንመጣለን። እንደዚህ እያለን እናወራለን። ምክር ነገር ካለ መክራችኋለሁ። ሰብስክራይብ አድርጉኝ። አዲስ ነው የከፈትኩት እና አትሳደቡ እህቶቼ። ስድብ ለማንም አይጠቅምም። እንደዛ ነው። ቻው